الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ባለፈው ደርሳችን መጨረሻ ላይ የሸይጣንን ወስዋስ ውትወታ እምነትን በተመለከተ አላህን በተመለከተ ልብ ውስጥ የሚፈጥረውን ብዥታና ወስዋስ በምን መልኩ መመለስ እንደምንችል አይተናል። ከዛ ቀጥለው ጸሐፊው 33ኛውን ጥያቄ አስፈራው هل يسبب الشرك الأكبر ትልቁ ሽርክ يسبب ያስከትላል እንዴ ሰበብ መነሻ ይሆናል እንዴ الخلود في النار ጀሃነም ውስጥ ለመዘውተር ሰበብ ምክንያት ይሆናል ወይ ትልቁ ሽርክ ጀሃነም ላይ መዘውተርን ያስከትላል ወይ الجواب የዚህ መልሱ ግልጽና ግልጽ ያንዳንዱ ሙስሊም ይሄን ሊያውቅ ይገባል الشرك الأكبر ታላቁ ሽርክ يسبب الخلود في النار እዛው ሽርክ ላይ ሆኖ ለሞተ ሰው ጀሃነም ውስጥ መዘውተርን ያስከትላል ጀሃነም ውስጥ ለመዘውተር ለመኖር ሰበብ ይሆናል ምክንያት ይሆናል ትልቁ ሽርክ ማለት የአላህ ሐቅ የሆነውን ዒባዳ ለሌላ አካል አሳልፎ መስጠት ማለት ትልቁ ሽርክ ማለት የአላህ ብቻ ሐቅ የሆነውን ዒባዳ ሶላትን ስለትን እርድን መሰል ዒባዳዎችን ከአላህ ውጭ ላለ አካል አሳልፎ መስጠት ትልቁ ሽርክ ይባላል። ይህ ሽርክ ጀሃነም ውስጥ መዘውተርን ያስከትላል። ነገር ግን ሳይተውበት ለሞተ ሰው ከተውበት አንድ ሰው ሽርክም ይሁን ኩፍር ይምራል። አላህ ቃለ ተዓላ ጌታ አላህ አለ ኢነሁ መን ዩሽሪክ ቢላህ ነው ነገሩ በአላህ ያሻረከ ሰው በአላህ ያጋራ ሰው ፈቀድ ሐረመ አላሁ አላህ እርም አድርጎበታል አይሰጠውም ለሱ الجنة جنة فقد حرم الله عليه الشرك يموت سولاي الله حرم አድርጓል الجنة جنة ومأواه النار የሱ መግቢያ የጀሃነም እሳት ናት وما للظالمين ለበዳዮች የላቸውም من أنصار አንድ እንኳን ረዳት የላቸውም አላህ ዘንድ وما للظالمين من أنصار በዳዮች አላህ ዘንድ ረዳት አያገኙም እዚህ ጋር አዛሊሚን የተባለው ሙሽሪኮችን ለመግለጽ የበደሎች ሁሉ በደል በአላህ ማጋራት ነውና እነ ሽርከ ለظልሙን ዐዚም ተብሏል። ከባድ በደል ሽርክ ነው። የሰው ልጅ የተለያዩ ወንጀሎችን ሰርቶ ራሱን ሊበድል ይችላል። ከበደሎች ሁሉ የከፋ በደል በአላህ ማሻረክ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከወንጀሎች ሁሉ ታላቅ ወንጀል ምንድነው ተብሎ ሲጠየቁ አንተ ተጀዐለ ሊላሂ ኒደን ወሁወ ኸለቀከ ያሉት አላህ ብቻውን ፈጥሮህ ሳለ ብቻውን ሰርቶ የሰውነት አካላትን አሟልቶ ገጥሞልህ መተንፈሻ፣ ሳምባ፣ አፍንጫ ሰጥቶህ ሳለ ከቁጥሩ ማያልቅ ኒዕማ ሰጥቶህ ሳለ በአላህ ሌላን አካል ማጋራት እንደ አላህ ሌላን አካል መውደድ እንደ አላህ ሌላን አካል መፍራት ነው ብለዋል። ስለዚህ በደሎች ሁሉ በደል ሽርክ ነው። ትልቁን በደል ተዳፍረው የሄዱ በዳዮች መግቢያቸው ጀሃነም ነው። ጀነት እነሱ ላይ እርም ነው፣ ክልክል ነው ለነሱ ብሏል። فقال صلى الله عليه وسلم يا الله ملكتኛ ማሉ من لقي الله الله ጋር የተገናኘ يشرك به በሱ ያጋራ ሽርክ ላይ ሆኖ ከአላህ ጋር የተገናኘ دخل النار እሳት ገባ ይገባል ማለት ነው የተፈለገበት ግን መግባቱ አይቀርም። ትልቁን ሽርክ አሻርኮ ወደ አኺራ የሄደ ሰው ሌላ መግቢያ የለም። ከተወበተ ግን አላህ ይመራል። ሽርክም ይሁን ኩፍርን ጥርት ያለ ተውበት ከተወበቱ አላህ ይመራል። በአላህ አሻርኮ ሳይተውበት የሄደ ሰው ግን ተስፋ የለውም የእሳት እራት መሆኑን። ስለዚህ በግልጽ ቃል ነቢዩ ዓለይሂ ሰላቱ ወሰላም መን ለቂየ አላህ ሞቶ ከአላህ የተገናኘ ዩሽሪኩ ቢሂ በአላህ ያጋራ ከሽርክ ሳይጠራ ከሽርክ ተጨማልቆ አላህ ፊት የቆመ ሰው ደኸለ ናር እሳት ገባ ይገባል አይቀርለት። ስለዚህ የአኺራ ህይወት የሚያበላሸውን ሽርክ ሁሉም ሊያውቅ ሊጠነቀቅ ይገባል። ሽርክ መስቀል ማንጠልጠል ብቻ አይደለም፣ ለቀብር ማረድ ለቀብር መስገድ ብቻ አይደለም። አይነቱ ብዙ ነው፣ ድብቅ ነው፣ ስውር ነው፣ ድምፅ የለውም፣ ሽታ የለውም። የሽርክ ምንነት ቀድሞ ተምሮ ካልተጠነቀቁት በስተቀር ሳያውቁ ሽርክ ላይ የሚወድቁ ሰዎች አሉ። ሳላውቅ ነው አይባልም አላህ ዘንድ። ለምን አላወቅም? ለምን ተፈጠርከና ሲጀምር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውም ይሁን ጂን የተፈጠረው አላህን በብቸኝነት ሊገዛ። ታዲያ ሰው ልጅ የተፈጠረለትን ዓላማ እንዴት ሳያውቅ ኖራል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ
ለእያንዳንዱ ህዝብ መልእክተኛ ልከናል። መልእክተኛን በአካል ያላገኘ የመልእክተኛ ወራሾች አሉ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ የማታውቁ ከሆነ አዋቂዎችን ጠይቁ ተብሎ። እዚህ አለማወቅ አደጋ ነው። ባለማወቅ ሽርክ ላይ መውደቅ የአደጋዎች ሁሉ አደጋ ነው። ፈኢን ኩንተ ላ ተድሪ ፈትልከ ሙሲበቱን ወኢን ኩንተ ተድሪ ፈልሙሲበቱ አዕዘም። ሳያውቁ ሽርክ ላይ መውደቅ አደጋ ነው። ያወቁ ሽርክ ላይ መውደቅ የከፋ የባሰ አደጋ ነው። ሽርክ መሆኑን ያወቁ ሽርክ ላይ መውደቅ ደግሞ የአደጋዎች ሁሉ አደጋ ነው። እሳትን ከምንፈራው በላይ ዱንያ ላይ አውሬን ከምንፈራው በላይ ሽፍታን ከምንፈራው በላይ ስራ የሚያበላሽን አኼራ የሚያበላሽን ሽርክን ልናውቅና ልናደርግ ይገባናል። የሽርክ አይነቶች አሉ። ባለፈው እንዳልነው ወጣቱ ሳይቀር የተጠቃባቸው እጃቸው ላይ ሲዋሩ ጣቃ ብለው ኃይል ሰጪ አምባር ብለው የሚያደርጉ ሰዎች አሉ። ሒርዝ የሚያስሩ ለአንገት የሚያንጠለጥሉ ሰዎች አሉ። መኪናቸው ላይ ቤታቸው ላይ የሰው አይን እንዳያርፍበት ብለው ማሻአላህ ብለው የሚይዙ ሰዎች አሉ። ይሄም የሒርዝ አይነት ማሻአላህ ያዩ ሰዎች ይበሉ እንጂ በግድ ማሻአላህ በሉ ማለት እስኪመስል ድረስ ህንፃ ሰርተው ህንፃው ላይ በትልቁ ማሻአላህ ብለው ማሰራት ጀምረዋል። ግቢያቸው ላይ ማሻአላህ ብለው በብረት ማሰራት ጀምረዋል ሰዎች። መኪናቸው ላይም እንደዚሁ ማሻአላህ የሚለውን ያንጠለጥል። ማሻአላህ ተጽፎ ስለተሰቀለ አይደለም አደጋ የሚከላከለው። አደጋ የሚከላከለው የውስጥ ጥንካሬን ተውሂድ። ማሻአላህ ማለት ያለበት ያየው አካል ነው። ፈለውላ ኢዝ ደኸልተ ጀነተከ ቁልተ ማሻአላህ ላ ቁወተ ኢላ ቢላህ። ንብረቱ እንዲጠብቅለት አላህን ቀጥታ ራሱ ይለምነው ይማጸነው፣ ዚክር ዱዓ ያድርግ፣ ተውሂዱን ያጠንክር እንጂ ሰዎች ሒርዝ እንደሚያንጠለጥሉት ከሒርዝ ትንሽ ያሻሻሉ መስሏቸው ማሻአላህን እየጻፉ የሚያንጠለጥሉ ሰዎች አሉ። የአላህን ስም በዚህ ልክ የግቢ በር ላይ መዝጊያ ላይ በብረት ማሰራት፣ ፎቅ ላይ ዝናብ ንፋስ ብርድ የሚፈራረቅበት ላይ አላህ የሚለውን ቃል ጽፎ መስቀል አግባብም አይደለም። ያን ስላሉም አይደለም አይነናስ የሚመለሰው በአቂዳ ውስጥን በማጠር ሀል የንፈዑ ልዐመሉ መልካም ስራ ይጠቅማል እንዴ ማዕ ሽርኪ ከሽርክ ጋር። አንድ ሰው በአንድ በኩል ሽርክ እየሰራ ከአላህ ውጭ ያለን አካል እየፈራ እየለመነ ጠብቀኝ ድረስልኝ እያለ በሌላ በኩል ሰደቃ ቢያበላ ቀኑን ሙሉ ሲሰግድ ቢውል በቀን በብዙ መቶ ቢቆጠር ተስቢሕ ኢስቲግፋር ቢያደርግ መልካም ስራ ከሽርክ ጋር ተቀላቅሎ ይጠቅማል ወይ? መልሱ ላ የንፈዑ ልዐመሉ ስራ አይጠቅምም ማዕ ሽርኪ ከሽርክ ጋር። ሶላት ያለ ውዱእ እንደማይጠቅመው፣ ሶላት እስከነ ጀናባ እንደማይጠቅመው ሽርክ ካለ መልካም ስራ አይጠቅምም። ሊቀውሊሂ ተዓላ አላህ ስላለ ዐኒል አንቢያ ስለ ነቢያቶች ሲናገር ወለው አሽረኩ ምንም እንኳ ታላላቅ ነቢዮች ቢሆኑ ወለው አሽረኩ በአላህ ቢያሻርኩ ኖሮ ለሐቢጠ ዐንሁም ይበላሽባቸው ነበረ ማ ካኑ ያዕመሉን ይሰሩት የነበረው ስራ በሙሉ። ነቢይ ነህ፣ ኢብራሂም ነህ፣ ሙሳ ነህ፣ ዒሳ ነህ ብሎ አላህ አስተያየት አያደርግላቸው ነው። ብዙ ጀብዳቸውን ሱረቱል አንዓም ላይ ካብራራ ከቆጠረ ከዘረዘረ በኋላ ነው ይሄን ያለው። ከነሱ ውስጥ ለዲኑ ብሎ ለተውሂድ ብሎ እሳት ውስጥ የተጣላል፣ ልጁን ያረዳል፣ ራሱ በመጋዝ የተገዘገዘ የተቆረጣል፣ ብዙ ስቃይ መከራ ያደረሰበታል። ከመሆኑም ጋር ግን ምንም የአላህ ነቢዮች ቢሆኑ ወልዮች ቢሆኑ ለዲን ትልልቅ ነገር ያበረከቱ ሰዎች እንኳ ቢሆኑ ሽርክ ውስጥ ቢገቡ ለሐቢጠ ዐንሁም ይበላሽባቸው ነበር ማ ካኑ ያዕመሉን ይሰሩት የነበረው። ስለዚህ ከሽርክ ጋር ስራ አይጠቅምም ማለት። ወቃለ ሰለላሁ ዐለይሂ ወሰለመ እንደዚሁ ነቢዩ ብለዋል። ቃለ አላሁ ተባረከ ወተዓላ ጌታ አላህ ብለዋል አሉ። ይህ ሐዲስ አልቁድሲ ይባላል። ነቢዩ አላህ ብለዋል ብለው የተናገሩት ሐዲስ አልቁድሲ ይባላል። ነቢዩ ራሳቸው የተናገሩት ቀጥታ ሐዲስ ነበዊ ይባላል። ሁለቱም ከአላህ ዘንድ ናቸው። ልዩነታቸው ቃለ አላህ ብለው አላህ እንዲህ ብሏል ብለው የሚናገሩት ሐዲስ አልቁድሲው ሐሳቡም ቃሉም ከአላህ ዘንድ ነው። ራሳቸው ዝም ብለው የሚናገሩት ሐዲስ ደግሞ ስለ ዲን ሐሳቡ ከአላህ ዘንድ ነው፣ ቃሉ የሳቸው። በዚህ ነው የሚለያዩት። ቃለ አላሁ ተዓላ ተባረከ ወተዓላ የጠራውና ከፍ ያለው ጌታ አላህ አለ አሉ አና አግነ ሹረካ። አላህ ተባረከ ወተዓላ አና እኔ አግነ ሹረካ ለሼር ለጋራ ከሚሰሩ ሰዎች ሁሉ የተብቃቃሁኝ ነኝ። አኒ ሽርኪ ለጋራ ከተሰራ ስራ ላንተ ይሄን ያክል ላንተ ይሄን ያክል ከሚባል ሽርክ ኖሮበት ሽርክና ኖሮበት ተቀላቅሎ በፐርሰንት በጋራ ከሚሰራ ስራ የተብቃቃሁኝ ነኝ። የትኛውም ሀብታም በጋራ ለመስራት ከሚብቃቃው በላያ ምን ማለት ነው? ገና ታዳጊ ነጋዴ የሆነ ሰው አብረን እንስራ ሲሉ ደስ ይለዋል፣ ማደግ ይፈልጋል። ነገር ግን በአንድ ሀገር አለ የሚባል ቁጥር አንድ ሀብታም አንድ ጀማሪ ነጋዴ ካንተ ጋር አብረን እንስራ ቢለው ከፈለክ እቀጥርሃለሁ ይለዋል።
ያንተ የዓመት ገቢህ እኔ የአንድ ሰዓት ገቢ ነው ይላል። አልፈልግህም። ሆኖም ግን ለየት ያለ ሙያ ካለው ተጨማሪ እሱን የሚጠቅምበት ነገር ካለ ሊደራደረው ይችላል። አይ እንደዛ አይደለም በዚህ ልጠቅምህ እችላለሁ ካለው ሀብታምና ጨው የላሰ በግ አንድ ናቸው። ጨው የላሰ በግ እዛች ቦታ 100 ጊዜ ተመላልሶ ይመጣል። ሀብታም አንድ ብር ከቀመሰው በቃኝ አይልም። ስለዚህ በዚህ እኮ ጠቅመሃለሁ ቢለው ይሆን ነገር ቢሰጠው እንደዛ ከሆነ እሺ ሊል ይችላል። ለምሳሌ የትም የሌለ ዕቃ እኔ ጋር አለ ማስገባበት ወይም ማመርስበት መንገድ አለ ቢለው እንደዛ ከሆነ እሺ አብረን እንስራ ይለዋል። ግን መጀመሪያ ሳይ አንተ ምንድን ነህ? ምን አጥቼ ካንተ ጋር እሰራለሁ? ከፈለክ ቀጥሬ ያሰራሃለሁ። ዕቃ አቅራቢ ሆነ ልገዛህ እችላለሁ እንጂ በፐርሰንት አላጋራህም። ስለዚህ አንድ ተራ ደካማ የሰው ልጅ ለሼር ከመስራት የሚብቃቃ ከሆነ አላህ አግና በጣም የተብቃቃሁኝ ነኝ አሹረካ ለሼር ከሚሰሩ ሰዎች ሁሉ አኒ ሽርኪ ለጋራ ለሽርክና ከሚሰራ ስራ የተብቃቃሁኝ ነኝ። ምን ማለት ነው ይሄ? ቀጥሎ አላህ ራሱ አብራራው። መን ዐሚለ ዐመላ አንድን ስራ የሰራ ሰው አሽረከ መዒ ከኔ ጋር ካጋራ ፊህ በዛ በሰራው መልካም ስራ ላይ ከኔ ጋር ካጋራ ገይሪ ሌላን አካል ካጋራበት ለአላህም ለነቢም ለአላህም ለወልዮችም ብሎ ከሰራ ተረክቱሁ ግለሰቡን እተዋለሁ ራሱ ወሽርከሁ ያ ያሻረከበትንም ስራ እተዋለሁ አልፈልገውም። የተወሰነውን ያክል ሌላ ሰው ወስዶት የቀረውን ያልወስድም አለ አላህ ተባረከ ወተዓላ። ምን ማለት ነው? አንድ ዙህር ሶላት ለአላህ ሰግዳለሁ ሌላኛውን ዐስር ደግሞ ለደጋጎች ለወልዮች ሰግዳለሁ በል ማለት አይደለም። ዒባዳ በሙሉ የአላህ ነው። ጾሙም ሶላቱም ዚክሩም ዱዓውም ሰደቃውም ሐጁም ዑምራውም ቁርአን መቅራቱም ዒባዳ የተባለ በሙሉ የአላህ። ሶላቱን ለአላህ ሰግዳለሁ ሲጨንቀኝ ግን ሰይድና ኸበር ድረሱልኝ ያ ኑር ሁሰይን ድረሱልኝ እላለሁ አይባል። ዒባዳ የተባለ በሙሉ ተጠቅልሎ የሚሰጠው ለአላህ ብቻ። አልዒባደቱ ሐቁላህ ላ ዩሽረኩ ፊሃ መዐሁ ገይሩሁ። ዒባዳ የአላህ ብቻ ሐቅ ነው። ከአላህ ጋር ማንንም ዒባዳ ላይ ልናሻርክ ልናጋራ አይገባም። ልብ በሉ። አንዳንድ ዒባዳን ለሱ ብቻ አደርግለታለሁ፣ አንዳንዴ ግን ሲጨንቀኝ ደጋጎች ሆይ ድረሱልኝ ነቢ ያዙኝ እላለሁ አይባልም። ዒባዳ የተባለ በሙሉ ተጠቅልሎ የሚሰጠው ለአላህ ብቻ። ከሽርክ አደጋዎች አንድ ሰው ሽርክ ከሰራ የሰራውን ሽርክም ሽርክ የቀላቀለበትን ለምሳሌ ሶላት የሰገደ አንድ ሰው ለአላህ ብሎ ጀምሮ ነበረ። የሚፈራው የሚወደው የሚያከብረው ሰው ሲመጣ ወይም ከሱ የሆነ ጥቅምን የሚፈልግ ሰው ሲመጣ ረካውን አስረዘመው፣ ሩኩዑን አስረዘመው። ለብቻው ሲሰግድ ሙድሃመታን አላሁ አክበር ነበረ። ሰው ሲመጣ አየተ ደይን ኢዛ ተዳየንቱም ቢደይኒን ኢላ አጀሊን ሙሰማ ቢጀምር ይሄን ሶላት አላህ ተወዋለሁ አልፈልግም አልቀበልም። እንዲህ አይነት ሶላት የሚሰግድ ለአላህም ለሰውም ብሎ መልካም ስራ እየቀላቀለ የሚሰራን ሰው ራሱንም ተወዋለሁ። በዚህ መልኩ ቀላቅሎ የሰራውን ስራም ተወዋለሁ። ይሄ ነው ተረክቱሁ ግለሰቡን ተወዋለሁ። እየቀላቀለ የሚሰራ ለአላህ ብቻ ብሎ መስራት ሲገባው ለታይታ ለዝና ለፉክክር ሰው ዘንድ ተወዳጅነትን ለማግኘት አለቃ ዘንድ የስልጣን ደረጃ ለማሳደግ ብሎ መልካም ስራን የዱንያ መዳረሻ መሰላል የሚያደርግ ሰው ራሱን አላህ ይተዋል። በዚህ መልኩ ያሻረከበትንም ስራ ይተዋል። አላህ የሚቀበለው ኻሊስ የሆነ ስራ ለሱ ብቻ ተብሎ የተሰራን ስራ ነው የሚቀበለው። ለሰዎች ብሎ የሰራን ሰው የቂያም ቀን ለሰው ብለህ ነበር የሰራኸው ሂድ ከሰው ተቀበል፣ ሂጂ ከሰዎች ተቀበል ይላል አላህ ተባረከ። የቂያም ቀን ሰዎች አይደለም ለሰው መልካም ስራ ሊሰጡ ጀዛ ሊከፍሉ ይቅርና ለራሳቸው እንኳ ራሴን ባዳንኩ ያሉ ይጨነቃሉ። በዚህ መልኩ ትልቁ ሽርክ ተጠናቀቀ። አሽርኩል አስገሩ መለስተኛው አነስተኛው ሽርክ ለሁለት ይከፈላል። ከክብደቱ አንፃር ትንሽና ትልቅ ይባላል። ከአይነቱ አንፃርም ለሁለት ይከፈላል። ግልጽና ስውሩ ይባላል። አኺራ ላይ ከሚያስከትለው መዘዝ አንፃርም ለሁለት ሊከፈል ይችላል። አስገርና አክበር የሚል ዱንያ ላይ ከሚያስከትለው ጉዳት አንፃርም ትልቅና ትንሽ ተብሎ ይከፈላል። ማ ሁወ ሽርኩል አስገሩ ትንሹ ሽርክ ምንድነው? አሽርኩል አስገሩ ሁወ ሪያ ትንሹ ሽርክ ማለት ሪያ ነው። ሪያ ማለት ሰው እንዲያየለን፣ ሰው እንዲሰማለን፣ ሰው እንዲያደንቀን ብሎ ስራን መስራት ማለት። ቀደም ሲል እንዳሉ ሶላት እየሰገዱ ሰው ሲገባ ማስረዘም፣ ቁርአን አጠገባቸው ወርውረው የተዉት ሰው ሲገባ አንስቶ መቅራት። ቀደምቶች ተቃራኒውን ነበር የሚያደርጉት። ቁርአን የቀሩ ሰው ከገባባቸው በጋቢያቸው በነጠላቸው ውስጥ ይደብቁት ነበር። በተቃራኒው ኢኽላሱ ባዶ የሆነ ሰው ማይቀራበትን ቁርአን ሰው ሲመጣ አንስቶ ይገልጣል። አንዳንዴ ገልብጦ ይዛል በሩጫ ለሰው ብሎ እናቱን ፈርቶ አባቱን ፈርቶ አሊያ ደግሞ ኡስታዙን ፈርቶ ስለሆነ የሚቀረው
ተስተካክሎ መያያዝ ያለበትን እንኳን ገልብጦ ይዘ ሶላትም ላይ ይሄው ነው ያለው። ሰው ሲያያቸው 15 ደቂቃ 10 ደቂቃ ثابت البناني ወይስ القرني ይሆናል። ሰው ከሌለሳ ከኋላ እየተገረፉ የሚሰግዱ ይመስላል። በሁለት ደቂቃ ሰግጄ የመጣው ልጆች አሉ። አንዳንድ በሁለት ደቂቃ በአንድ ደቂቃ ከዛ ባነሰ ግን ለሰው ብሎ ስራን ማሳመር ምን ይባላል? ሪያ ይባላል። ይሄ ደግሞ ትንሹ ሽርክ ይባላል። ሙሉ በሙሉ ስራውን ለሰው ብለው ከሆነ የሰሩት ትልቁ ሽርክ ውስጥ ይገባል። ግን ስራውን ለአላህ ብለው ጀምረውት እየሰሩ ሳለ ሰው ሲመጣ ለሰው ብሎ ማሻሻል ትንሹ ሽርክ ይባላል። በዛው ከቀጠለ ስራውም ተቀባይነት አያገኝም። ስሜትን ተቆጣጥሮ ንያን አሻሽሎ ለአላህ ካደረጉት ኢባዳው ትክክል ይሆናል። ቃለ ተዓላ ጌታ አላህ አለ ፈመን ካነ የርጁ የሚፈልግ የሆነ ሰው ወይም ተስፋ የሚያደርግ የሆነ ሰው ሊቃአ ረቢህ ከጌታው ጋር በሰላም መገናኘትን ተስፋ የሚያደርግ የሚፈልግ የሚከጀል የሆነ ሰው ወይም ደግሞ በሌላኛው ተፍሲር ፈመን ካነ የርጁ የሚፈራ የሆነ ሰው ሊቃአ ረቢህ ከጌታው ጋር መገናኘትን የሚፈራ ከጌታው ጋር የመገናኘት ጉዳይ የሚያስፈራው የሚያሳስበው የሚያስጨንቀው ሰው የዚህ መድኃኒቱ ዝግጅቱ ፈልያዕመል ይስራ አዕመለን ሷሊሓ መልካምን ስራ ይስራ ወላ ዩሽሪክ እንዳያጋራ ቢዒባደቲ ረቢህ በጌታው ዒባዳ ለአላህ ብሎ በሚያደርገው ዒባዳ ላይ እንዳያጋራ እንዳይቀላቀል አሐዳ ማንንም ነቢይም ይሁን መላኢካም ይሁን መልካም ስራ የአላህ ብቻ ነው። ከአላህ ውጪ ለማንም ተስተላልፎ መሰጠት የለበትም። ስለዚህ ከአላህ ጋር በሰላም መገናኘት የሚፈልግ አንድ ተፍሲር። ሌላኛው ተፍሲር ከአላህ ጋር የመገናኘት ጉዳይ የሚያስፈራው ሰው የሚያስጨንቀው ሰው ዞሮ ዞሮ አይቀርለትም። መገናኘት ብትፈልግም ባትፈልግም ሞተህ ከአላህ ጋር ትገናኛለህ። ኢነ ኢላ ረቢከ አርሩጅዓ ሰው ልጅ ሆይ መመለሻ ወደ አላህ ብቻ ነው፣ ወደ ማንም አትመለስም። የኖር ከሆነ ያክል ጊዜ ኖር፣ ከዕለታት አንድ ቀን ሞተህ ቀብር ትገባለህ። ቀብር ላይ ገብተህ በስብሰህ አትቀርም። ከቀብር ተነስተህ ቂያማ ሲቆም አላህ ፊት ትቆማለህ። ይሄ ጉዳይ ያሳሰበው ያስጨነቀው ሰው ወይም በሰላም ከጌታው ጋር መገናኘትን ረጃ የሚያደርግ ተስፋ የሚያደርግ ሰው የዚህ ትጥቁ ስንቁ መልካም ስራ መስራት ይሄ ነው የሚያዋጣ። መልካም ስራን ይዞ የመጣ ሰው ፈላ የኻፉ ዙልመን ወላ ሐድማ ኢማንና መልካም ስራን ይዞ አላህ ፊት የቆመ ሰው በዛ ቀን ግፍ አይፈራም፣ አይበደልም። ያልሰራው ወንጀል አይመዘገብበትም፣ የሰራው መልካም ስራ አይሰረዝበትም። በተቃራኒው ደግሞ ሽርክን፣ ወንጀልን፣ እምቢባይነትን፣ አመፀኝነትን ይዞ አላህ ፊት የቀረበ ሰው ወቀድ ኻበ መን ሐመለ ዙልማ ወንጀልን፣ ግፍ፣ በደልን ተሸክሞ በዛ ቀን አላህ ፊት የቆመ ይዋረዳል። ኢማን መልካም ስራን ይዞ አላህ ፊት የቀረበ ይከብራል፣ አይዋረድም፣ አያፍርም፣ አይከስርም። የሰራው ኸይር ስራ አይካድም፣ ያልሰራው ወንጀል አይጫንበትም። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ማሉ ኢነ አኽወፈ ማ አኻፉ ዐለይኩም ኢነ አኽወፈ በጣም የምፈራ ማ አኻፉ ዐለይኩም ማ አኻፉ ከምፈራቸው ነገሮች ሁሉ ይበልጥ ዐለይኩም ለእናንተ የምፈራው አኽወፍ ማለት አፍዓለ ተፍዲል ሲጋ ሙባለጋ ኢነ አኽወፈ በጣም የሚፈራ ማ አኻፉ ዐለይኩም ለእናንተ ከምፈራቸው ነገሮች ሁሉ ይበልጥ የሚፈራላቸው ነገር ቢኖር አሽርኩል አስገሩ ትንሹ ሽርክ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሽርኩል አስገር ትንሹ ሽርክ ማለት አርያኡ ሪያ ነው። ይሄን በሌላ ሪዋያ ነቢ ብለውታል። በቅንፍ መሃል ያደረጉት ያው ሲያቁ የተለያየ ስለሆነ ነው። በቅንፍ መሃል ያለው አሽርኩል አስገሩ አርያኡ የሚለው የነቢዩ ዐለይሂ ሰላቱ ወሰላም መልስ ነው። ምንድነው ሪያ ተብሎ ሲጠየቁ ትንሹ ሽርክ ምንድነው ተብሎ ሲጠየቁ ነቢ ናቸው ሰለላሁ ዐለይሂ ወሰለም አሽርኩል አስገሩ አርያ አሉ። ትንሹ ሽርክ ማለት ሪያ ነው። ሰሒሑን ረዋሁ አሕመድ ኢማም አሕመድ ዘግበውታል። ከምንም በላይ ለእናንተ እንፈራላችሁ ትንሹን ሽርክ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ትንሹ ሽርክ ምንድነው ሲሏቸው ምን አሉ? ሪያ ነው። ሪያ ማለት ምን ማለት ነው አለ? ስራን ለሰው ብሎ ማሳመር፣ መጨመር፣ ማስረዘም። ለብቻው ሲሆን 10 ብር መስጠት እንኳን የሚያማው ሰው ከሰው ጋር ስለሆነ 1000 ብር መስጠት። አንዳንዴ ሰጥተው አጃቢዎቻቸው ከሄዱ በኋላ ተመልሰው መጥተው ለማኙን መልስልኝ የቀደሙን ብር ሚሉ አዲመል ኢንሳንያ ወራህማ የሆኑ ሰዎች ቀደም ሰው እንዲያጨበጭብላቸው ሰጭ ነው እንዲባሉ ሰጥተው የሄዱትን ሰዎችን ሸኝተው ተመልሰው መጥተው አምጣ የቀደሙን ብር ብለው የሚያስመልሷል። እስከዚህ ድረስ ለአላህ ተብሎ የሚሰራ ኸይር ስራ በጨለማ የሚሰራ በብርሃን የሚሰራ ከሰውም ጋር ይሰራ ያለ ሰው የሚሰራ የሰው ልጅ የቂያም ቀን ተመዝግቦ ያገኘዋል። ለአላህ የሰጠ ያደረገ አስመስሎ ለሰው ብሎ ያደረገ ሰው
ሁለት ጊዜ ይቀጣል። አንድ ወደ አላህ መቃረቢያ የሆነውን መልካም ስራ ለሰዎች ብሎ በማድረጉ፣ ሁለት የሰራውን መልካም ስራ ጀዛ በማጣቱ። ጀዛ ማጣቱ አንድ ነገር ሆኖ ሳለ የአላህ ብቻ የሆነውን መልካም ስራ ለሰው ብሎ ማድረጉ በራሱ ወንጀል። የሰውን ዕቃ ዱንያ ላይ አንስቶ እንካ ብሎ የሙሐመድን ለአሕመድ መስጠት፣ የዓብዱላህን ለዓብዱራሕማን መስጠት ወንጀል እንደሆነ ሁሉ የአላህን ሐቅ ለፍጡራን አሳልፎ መስጠት ወንጀል። ወሚነ ሽርኪል አስገሪ ከትንሹ ሽርክ ይቆጠራል። ቀውሉ ረጁሊ አንድ ሰው ማለቱ ለውለላሁ ወፉላን ለውለላህ አላህ ባይኖር ኖሮ፣ ወፉላኑን እገሌ ባይኖር ኖሮ፣ አው ወይም ደግሞ ማሻአላህ አላህ ካለ፣ ወሺእተ አንተ ካልክ፣ እነዚህ ቃላቶችም ከትንሹ ሽርክ ይቆጠራል። ይሄን ብዙ ሰው የሚዳፈረው ወንጀል ነው፣ የሽርክ አይነት ነው። ለውለላሁ ወፉላን አላህ ባይኖር እገሌ ባይኖርማ አልቆልን ነበር። ሾፌሩ ጎበዝ ባይሆን ዛሬ ሬሳችንም አይወጣም ነበር ይላል። ሾፌሩ ጎበዝ ባይሆን ጭራሽ አላህ እና ሾፌሩም አይሆን ብዙ ሰዎች ለደካማው ፍጡር ነው መዳኑን የሚያስጠጉት። ዘበኛው ጎበዝ ባይኖር ተሰርቀን ነበር፣ ውሻው ባይጮህ ሌባ ገብቶ ነበር። ምን አቅም አላቸው እነዚህ? ይሄን ብቻውንም ማለት አይቻልም። እንደው አላህና ዘበኛውን ያዳኑን ይላሉ አይባል፣ መስተካከል አለበት። ወከዛሊክ አላህ ካለ አንተ ካልክም አይባል፣ በአላህና በአንተ ፈቃድም አይባል። ይሄ የቃል ሽርክ ነው። ምንድነው መባል ያለበት? ወቃለ ሰለላሁ ዐለይሂ ወሰለም ነብዩ አሉ ላ ተቁሉ ማሻ አላሁ ወሻአ ፉላን አላህ ከሻ ገሌ ከሻ አላህ ካለ ገሌ ካለ አትበሉ። ምን እንበል ታዲያ ያ ረሱላህ ካልክ ወላኪን ቁሉ ነገር ግን በሉ ማሻ አላሁ አላህ ከሻ አላህ ካለ ዝጉ፣ እዚህ ጋር አቆሙ። ثم شاء فلان ከዛም ገሌ ካለ ከዛም ገሌ ካለ በአላህ ፈቃድ ከዛም እገሌ ፈቃድ አላህ ባይኖር ከዛም እገሌ ባይኖር ከዛም የሚለው ثم تعقيቡ መግባት አለበት። ለምን? ምስጢሩ ትርጉም ምንድነው ካለን አላህ ካለ አንተ ካልክ፣ አላህ ከሻ አንተ ከሻህ፣ አላህ ባይኖር አንተ ባትኖር ሲባል ለሁለቱ እኩል ስልጣን መስጠት ይሆናል። ثم ከገባ ግን አላህ ባያድነን ኖሮ አላህ ባይኖር ኖሮ ከዛም ሾፌሩ ጥሩ ሙያ ያለው ረጋ ያለ ባይሆን ኖሮ ጥበቃው ነቃ ያለ ባይሆን ኖሮ ከዛም ተብሎ ማለት ነው። ثم ከዛም የሚለው ገብቶ ችግር የለም። ለምን? ይሄኔ በዋነኝነት ያዳነን አላህ ነው። ሰበብ ደግሞ ሾፌሩን አደረገ ጥበቃውን አደረገ ይባላል። በቃል ደረጃ እንኳ እስከዚህ ዝቅ ብለው ነብዩ አለይሂ ሰላቱ ወሰላም የተውሂድን ጉዳይ አስተምረዋል። አላህ ካለ አንተ ካልክ፣ አላህ ከፈቀደ አንተ ከፈቀድክ፣ በአላህ ፈቃድ በአንተ ፈቃድ አይባል። በተለይ በረካ የሚሉት ነገር አለ። እናቶች በተለይ በአላህ በረካ በአንተ በረካ ይላል። አልበረከቱ ኩሉሃ ሚነላህ በረካ ላይ ثمም አይጠቅምም። በረካ ላይ ثمም አይጠቅምም፣ አይገባም፣ የለም። በረካ የሚገኘው ከአላህ ብቻ በአላህ በረካ። አንዳንድ ፉቃሃዎች ስለ ሼኾቻቸው ሲናገሩ በሱ በረካ እንዲህ አደረግኩ እንዲሆንኩ ለዚህ በቃው የሚሉበት ሁኔታ አለ። አንዳንድ የፊቅህ ሰዎች ስለ ሼኻቸው ሲናገሩ ሼኻቸውን ሲያደንቁ በሱ በረካ ነው እኔ ለዚህ የበቃሁት እሱ ጋር በመማሬ እሱ ዱዓ አድርጎልኝ ለአኺር ይላል። ይሄ ተበሩክ በሷሊሖች ይቻላል የሚሉ ከሆነ የሶፊዮች የኹራፋት አይነት አመለካከት ያላቸው ሰዎች ከሆኑ ያው የዛው የተሳሳተ እምነት አካል ነው። አህለ ሱና ከሆኑ ግን በሱ በረካ ማለት እሱ ዘንድ ባለው ከአላህ በተሰጠው እውቀት በረካ ነው እንዲሆንኩት ማለት ነው ብለን እንፈስረዋል እንጂ አልበረከቱ ላ ቱናሉ ኢላ ሚነላህ ወጀዐለኒ ሙባረከን አይነማ ኩንቱ ጀዐለኒ አላህ ነው ሰውን በረካ የሚያደርገው። ሰዎች ጋር ሷሊሖች ጋር ዑለሞች ጋር በረካ አለ ከተባለም አላህ እነሱ ላይ በዕልማቸው ምክንያት ያደረገው በረካ ማለት ነው። ሀል የጁዙ ልሐሊፉ መማል ይቻላል እንዴ ቢገይሪላህ ከአላህ ውጪ ባለ አካል? አልጀዋብ መልሱ ላ የጁዙ ልሐሊፉ መማል አይቻልም ቢገይሪላህ ከአላህ ውጪ ባለ አካል ማንም ይሁን ማን። ይሄ ሁክም ነው። ከአላህ ውጪ ባለ አካል መማል አይቻልም ማንም ይሁን ማን አየን ካን የሚል መጨመር አለበት። ምክንያቱም በነቢይ በሰይዳችን እያሉ የሚምሉ ሰዎች አሉ። ከዚህ አንፃር ነቢይም ቢሆን ያው ናቸው፣ አይማልባቸው። አላህ ተባረከ ወተዓላ ለዐምሩከ ኢነሁም ለፊ ሰክረቲሂም ያዕመሁን አላለም ወይ የተባለ እንደሆነ አላህ በቀን ምለዋል፣ በሌሊት ምለዋል፣ በፀሐይ ምለዋል፣ በጨረቃ ምለዋል። አላህ በፈለገው ነገር ይምላል። እኛን ግን በስምና በባህሪያቱ እንጂ እንዳንምል ከልክሎናል። ላ ዩስአሉ ዐማ የፍዐሉ ወሁም
አላህ ለምን አይባል? እሱ በፈለገው ይመላል። እኛን ግን በሱ በስሙ እንጂ እንዳንምል ከልክሎናል። ስለዚህ ከአላህ ውጪ ባለ አካል መማል አይቻልም። ቁል በላ ወረቢ በላቸው። በላ አይ እናንተ እንዳላችሁት አይደለም፣ ወረቢ በፈጣሪ ሆንብኝ፣ ለቱብዐቱና ከሞት በኋላ ትቀሰቀሳላችሁ በላቸው። ይሄ የቁርአን አንቀጽ አማማልን የመሐላ ስርዓትን እንዴት በማን መማል እንዳለብን ቁርአን ነግሮናል። ስንምል በአላህ በስሞቹ ነው መማል ያለብን። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ መን ሐለፈ ቢገይሪላህ ከአላህ ውጪ ባለ አካል የማለ ሰው ፈቀድ አሽረከ በእርግጥ አሻርኳል። የቃል ሽርክ ነው ማለት ነው። መሐላ በመማል በምላስ በመናገር ሽርክ ላይ የሚወድቁ ሰዎች መን ሐለፈ የማለ ቢገይሪላህ ከአላህ ውጪ ባለ የሚለው መላኢካን፣ ነቢዮችን፣ ወልዮችን፣ ሷሊሖችን፣ ወላጆችን እናቴ ትሙት ያሉ የሚምሉ ሰዎች አሉ። መሐላ ነው እርግማን አናውቅም። የሰው እጅ መተው የሚምሉ አሉ። በልቼበታለሁ እጅህን ብለው በሰው እጅ ጠርተዋል። ያ ደግሞ መተው የሚምሉ አሉ። ዲን እንደዚህ ሊረክስ አይገባም። መሐላ የማላቅ ምልክት ነው። አንድ ሰው እኮ በጫማዬ ወይም በስክሪቶ ብሎ አይምልም። የሚምለው በሚያከብረው ነገር ከሚያከብራቸው ነገሮች ሁሉ የመጨረሻ ክቡሩን ትልቁን መርጦ ነው የሚምለው። በአንተ ማልክ አይልም። ታናሽ ወንድሙ እናቱን ከማንም በላይ ስለሚወድ ስለሚያከብር ነው እናቴ ትሙት ብሎ የሚምለው። አይቻል በልቼበታለሁ ጠጥቼበታለሁ እጅህ ምን ይበለኝ ብለው እጅ መተው ይመላል። እስቲ ብለው እጅ ይሰጣሉ። ከዚህ የባሱ ጃሂሎች ምንድን ነው ያንተ እጅ የሚማልበት? በመማል የሚከበረው አላህ ብቻ። ስሙን ጠርቶ ሰዎችን የማሳመን ክብር የማን ብቻ ነው? የአላህ ብቻ። ወላሂ ሰጥቼህ ነበር ትመጣለህ? አዎ ኢንሻአላህ ወላሂ እመጣለሁ እንጂ ትንሽ የተማሩ ሰዎች እንኳን ወደ ዲን ቅርብ የሆኑ ሰዎች እንኳን ሙት ዲናችን እዚህ መጫወቻ ሊሆን አይገባም። ያላሰብናት ትንሽ ነገር ናት ወደ ጀሃነም የምትወስደው። እዚህ ምሎ ማሳመን በአላህ መብቃት አለ። እሱም ካስፈለገን ወላ ተጅዐሉላህ ዑርደተን ሊአይማኒኩም ላ ወላሂ በላ ወላሂ በገባችሁ በወጣችሁ ቁጥር በወሬያቸው ውስጥ በ5 ደቂቃ ውስጥ 10-15 ጊዜ ወላሂ 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 መምሰች። ይሄ መሆን የለበትም። ኢብራሂም አን-ነኸዒ የሚባሉት ታቢዒ የአብዱላህ ብን መስዑድ ረዲየላሁ ዐንሁ ተማሪ እኛ ህፃን ሆነን ወላሂ ብለን ስንምል ወላጆቻችን ይመቱን ነበር ብለው አላህን ማክበር እንዲማሩ ማለት ነው። እንደው ዛሬ ከተመታም ከአላህ ውጪ ባለ አካል ማልክ ተብሎ ነው መመታት ያለበት። ብዙ ችግር ይሄ። እነሱ ግን የሚማለው በአላህ ነው፣ ያምናሉ፣ ይስማማሉ። በዚህ ግን በሆነ ባልሆነው ወላሂ ብለው ቢላሂ ተላሂ ብለው ሲምሉ የአላህን ስም መጫወቻ ሲያደርጉ ወላጆቻቸው ይመቷቸው። አላህ ቀልድ አይደለም። በተለይ ኳስ ሲያንከባልሉ የሚውሉ ሰዎች ዘንድ ወላሂ ገብተዋል፣ ወላሂ አልገባም፣ ወላሂ ገፋኸኝ፣ ወላሂ አልገፋኸኝ አንድ የኳሱ አካል ነው። ወላሂ 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 ትልቅ ስህተት። እንደዚህ አይነት ቦታ ላይ የአላህ ስም መነሳት የለበትም። ሲጀምር ለህው ነው፣ የዘመኑ ጣዖት ነው፣ ቀልብ የሚያደርግ ነው። እዛ ቦታ ላይ ደግሞ ጭራሽ አላህን ከኳሱ እኩል በጠለዙ ቁጥር ከባድ ነው። በየሜዳው የምናየው ጉድና ችግር ስለሆነ አላህ ከዛ ከፍ ያለ አላህ ከምንም በላይ የላቀ ነው፣ ከፍ ያለ ስሙ ሲጠራ ልንደነግጥ ይገባል። በአላህ ሲባል ሰው ቀጥ ብሎ መቆም አለ። ወላሂ ከተባለለት ወዲያው ማመን አለ። ከዋሻው ይጠይቅ ግለሰው ለአላህ ክብር ሊኖር አይገባም። ኢታ በአማና አይማልም። አማናን ብለው የሚምሉ አሉ። በእናት አይማልም፣ በሰው እጅ አይማልም፣ በሰይዳችን በነቢያችን አይማልም፣ በሷሊሖች በደጋጎች አይማልም። መማል የፈለገ በአላህ ብቻ ይማል። ካልሆነሳ ዝም ይበል። ቀጣይ ሐዲስ አለ ሰሒሑን ረዋሁ አሕመዱ ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ አሉ መን ካነ ሓሊፋ መማል የፈለገ የሚምል ሰው ፈልያሕሊፍ ቢላህ በአላህ ይማል። አንድ አው ወይም ደግሞ መማል አልፈለከም በአላህ ፈልየስሙት ዝም ይበል። ሁለት አማራጭ ነው ያለው፣ ሶስተኛ የለም ማለት ነው። መማል አስፈላጊ ሆኖ ከተገኘ ሰው ማልልኝ ካልማልክ አላምነህም ካለ በውሸት መማል ከባድ ወንጀል ነው፣ ዙር ነው። በውሸት መማል ውሸት መናገር ራሱ ወንጀል ነው። ውሸት ተናግሮ ውሸቱን ሰዎች እንዲያምኑን የአላህን ስም አንስቶ መማል ከባድ ወንጀል ነው። አልየሚን አልገሙስ ይባላል ስሙ። ጀሀነም ላይ የሚያስነክር መሐላ ማለት አንድ ሰው የሰው ዕቃ አንስቶ አምጣ ዕቃ አንስተኝ ሲለው እያወቀ ወላሂ አልወሰድኩም ቢል የሆነ ቦታ ሄዶ ሳለ ወላሂ አልሄድኩም ቢል ምን ይባላል? ይሄ መሐላ አልየሚን አልገሙስ ይባላል። ገምስ ማለት መንከር ማለት። አልየሚን አልገሙስ ማለት የሚምለውን አካል እሳት ላይ የሚነክር የሚያስነክር ማለት። በርካታ ፉቃሃዎች ዘንድ እንደዚህ አይነቱ መሐላ ከፋራም የለው። ዋሸሁኝ፣ መሐላዬን አፈረስኩኝ፣ ከፋራ ላውጣ ቢል እንደዚህ አይነት መሐላ ከፋራው ምንድነው?
ጀሃነም ላይ መነከር ነው። ነሰላሁ ሰላም ዐለይሂ ይሄን በትንሽ በትልቁ ወላሂ የሚሉ ሰዎች ሊፈሩ ሊጠነቀቁ ይገባል። ልባቸው ያውቃል የሆነ ነገር ማጣት ስላልፈለጉ ወይም የሆነ ነገር ማግኘት ስለፈለጉ ወይም ከሆነ ነገር ራሳቸውን ማጥራት ስለፈለጉ ብቻ ልባቸው ያወቀ ደግሞ ደጋግመው ወላሂ ይላል። ይሄ የሚን ገሙስ ይባላል። ጀሃነም ላይ ይነክራል። 3 ቀን በመጾም 10 ምስኪን በማብላት የሚያራግፉት ኃጢአት አይደለም፣ ከባድ ኃጢአት። ስለዚህ አላህ ምን አለ ሱረቱል ማኢዳ ላይ ወህፈዙ አይማነኩም ምን ማለት ነው? መሐላችሁን ጠብቁ፣ ዝም ብላችሁ አትማሉ ማለት ነው። በሆነ ባልሆነው አትማሉ፣ መሐላችሁን ጠብቁ። አስፈላጊ ሆኖ ከማላችሁ ደግሞ መሐላውን አታፍርሱ። አላደርግም ያላችሁትን ነገር አታድርጉ ከማላችሁበት። አደርጋለሁ ያላችሁትን ነገር ደግሞ ከማድረግ ወደ ኋላ አትበሉ። ወላሂ ሰኞ አመጣልሃለሁ ካለ አንድ ሰው አንድ ነገር ሰኞ ማምጣት አለበት። ወላሂ ሁለተኛ አልጠይቅህም ካለ ከመጠየቅ መታገብ አለበት። ለምን? መሐላችሁን ጠብቁ ተብሎ። ርካሽ አታድርጉት፣ በትንሹ በትልቁ አትማሉ። የሆነ ሆኖ ለሐቅም ቢሆን መሐላ ማብዛት ከባድ ወንጀል ነው። እያወቁ ሆን ብሎ በውሸት መማል ጀሃነም ላይ እሳት ላይ ይነክራል። ነሰላሁ ሰላም ዐለይሂ በተለይ የሰው ሐቅ መውሰድ ካለበት የሱ ያልሆነን ወላሂ ብሎ ስለማለ ሰዎች አምነው ከሰጡት የጀሃነም እሳትን ነው ይዞ የሄደው። ይህ እንዳለ ሆኖ ደግሞ ከአላህ ውጪ ባለ አካል መማል ወደ ሽርክነት ያድጋል። አብዱላህ ብን መስዑድ ምን አሉ? ውሸት ተናግሬ በአላህ ብምል ይሻለኛል ሐቅ ተናግሬ ከአላህ ውጪ ባለ አካል ከምምል። ንጽጽር ነው ይሄ፣ ችግር የለውም ያሉ አይደለም። ከበጣም መጥፎ ምን ይሻላል ይባላል? መጥፎ ይሻላል። ከበጣም መጥፎ ይሻላል። መጥፎ ከዛም በጣም መጥፎ ደረጃቸው ይለያል። ስለዚህ በዚህ አገባብ ነው እኔ ውሸት ተናግሬ በአላህ በምል ይሻላል ሐቅ ተናግሬ ከአላህ ውጪ ባለ አካል ከምምል። ለምሳሌ ዛሬ 4 ሰዓት ተኩል ላይ ወይም 5 ሰዓት ላይ የት ነበርክ ተብሎ አንድ ሰው ከዙህር በኋላ መንገድ ላይ ቢጠየቅ በድር መስጂድ ነበርኩ ቢል ባያምኑት ሰይዳችንን እናቴ ትሙት ወይም ደግሞ ማርያምን በድር መስጂድ ነበርኩ ከሚል በዚህ በ5 ሰዓት ላይ በድር መስጂድ ካለመኖሩ ጋር ወላሂ በድር መስጂድ ነበርኩ ቢል ይሻላል፣ ይቀላል። ይቻላል አይደለም፣ ይቀላል። ለምንድን ነው ይሄን ያሉት? መስጂድ ካለመሆኑ ጋር መስጂድ ነኝ ብሎ ከማለ ምንድን ነው የሚባለው? የማለው በአላህ ከሆነ ዋሽ የውሸት ወንጀልን ተዳፈረ ነው የሚባለው። ከባኢረ ደንብ ነው እሱ፣ ትልቅ ወንጀል ነው። ነገር ግን መስጂድ ነበረ ነቢያችንን መስጂድ ነበርኩ ካለሳ ምን ሆነ? አሻረከማ ከከባድ ወንጀልና ከሽርክ የቱ ነው የሚብሰው? ሽርክ ነው። ከትንሽ ወንጀል ከባድ ወንጀል ይብሳል፣ ከከባድ ወንጀል ደግሞ ሽርክ ይብሳል። ከዚህ አንፃር ከበጣም መጥፎ ይሻላል ከማለት አንፃር ነው ይሄን ያሉት። ሙስሊም ከሁለቱም ነፃ መሆን ሐቀኛ መሆን አለበት። التوسل وطلب الشفاعة توسلنا شفاعة ملجان مفلق. بماذا نتوسل إلى الله؟ توسل مالت ودا عند نجر مدارس مالت مدارشا مفلق مالت عند النجر لما أدرك يعني يسبوت النجر مياساكوبت منجد توسل يبال. طلب الشفاعة مالت رقمو أما لاجن مفلق مالت عند النجر بقت تراسي جي مساكات السلم ميام مالدين የሚጠይቅልኝ ሰው ያስፈልገኛል ብሎ አማላጅ መልአክ ማለት ነው። እነዚህ ሁለት ነጥቦች አነጋጋሪ ከሆኑ በዘመኑ አቂዳን በተመለከተ ብዙ ሰዎች ከሚሳሳቱባቸው ነጥቦች መካከል አንዱ ናቸው። ስለዚህ በዚህ ዙሪያ ግንዛቤ ሊኖረው ይገባል ማንኛውም ተማሪ። ቢማዳ ነተወሰሉ ኢለላህ ወደ አላህ በምንድን ነው የምንቃረበው? ምን አድርገን ነው ወደ አላህ የምንደርሰው? መልሱ አተወሱሉ አልጃኢዙ የተፈቀደው ተወሱል ወደ አላህ መዳረሻ መንገድ ወልመጥሉቡ ከኛም የሚፈለገው ከሙእምን የሚጠበቀው መዳረሻ ሁዋ እሱ ቀጥሎ ያለው ነው። አተወሱል ወደ አላህ መዳረስ መቃረብ ነው። ቢአስማኢላሂ በአላህ ስሞች ወሲፋቲሂ በባህሪዎች ወልዓመል ሷሊሒ በመልካም ስራ። አተወሱል አልጃኢዝ የተፈቀደ ተወሱል። አልመጥሉብ የሚጠበቅ የሚገባው ተወሱል ይሄ ነው። ወደ አላህ መቃረብ ከፈለገ አንድ ሰው የአላህን ምህረት ማግኘት ከፈለገ ዱዓውን አላህ እንዲሰማው ከፈለገ ሓጃውን እንዲያወጣለት ያመመው ሰው መዳን ከፈለገ ነፍሰ ጡር ሴት በሰላም መገላገል ከፈለገች ተማሪ ፈተና አስፈርቶት ማለፍ ከፈለገ እንደው እንዴት ብዬ ከአላህ እርዳታ አላገኘ ካለ መዳረሻ መንገዱ ተወሱል ይባላል። በምንድን ነው ድምፄን፣ ሐሳቤን፣ ጭንቀቴን ወደ አላህ ማሰማት ያለብኝ? ቢአስማኢላህ በመልካም ስሞች ወሲፋቲሂ በመልካም ባህሪያቱ ያ ዐዚዙ አዕዘኒ ያ ነሲሩ እንሱርኒ ያ ረዛቁ እርዙቅኒ
ያ ሻፊ እሽፊኒ ሻፊ ማለት አላህ የአላህ ስም አንድ ስም ነው። አሻፊ ይባላል። አንተ የምትፈውስ ሆይ ፈውሰኝ። ፈኢዛ መሪድቱ ፈሁወ የሽፊ። ያ ረዛቁ ርዙቅኒ አንተ ሲሳይ ሰጭ ሆይ ሲሳይ ስጠኝ፣ አፍያ ስጠኝ፣ ረጅ ስጠኝ። ያ ሙዒኑ አዒኒ አንተ አጋዥ ሆይ አግዘኝ፣ የዱንያ ጉዳይ የአኼራ ጉዳይ ላይ። ተፈላጊው ተወሱል ይሄ ነው እንጂ በነቢያችን የሆነብህ በደጋጎች የሆነብህ አይባልም። ወልዓመል ሷሊሕ በመልካም ስራም እንደዚሁ ተወሱል ማድረግ ይቻላል። ወደፊት ይብራራል። በኢማን በመልካም ስራ ተወሱል ማድረግ ይቻላል። ያን መልካም ስራዬን ተቀበለኝ ከሆነ በዛ መልካም ስራ የሆነብህ አምኛለሁ ሰርቻለሁና እንደው ለመመጻደቅ ሳይሆን ልብ በሉ፣ ለመመጻደቅ ሳይሆን አንተ የመልካም ሰሪዎችን ዋጋ ከንቱ አታደርግምና አምኛለሁ ሰገጃለሁ የሰሩትን መልካም ስራ ያሰቡ ያን ስራዬን ተቀበለኝ ከሆነ ይሄን ሐጃ አሳካልኝ ይባል። ቃል አላሁ ተዓላ ጌታ አላህ አለ ወሊላሂል አስማኡል ሑስና ለአላህ እጅግ በጣም ያማሩ መልካም ስሞች አሉት። እጅግ በጣም ያማሩ መልካም ስሞች አሉት። ማያምር ስም የለውም። የአላህ ስም ሁሉ የሚያምር ነው። የሚያምረው አንድ የአላህ ስም ስለሆነ ነው። አላህን የሚገልጽ የሚያስተዋውቅ ስለሆነ ነው። ወላጆች ልጃቸውን በጣም ሲወዱት 10 አይነት ስም ያወጡለታል። እየታወቀ ቤተሰብ ሙሉ የራሱን ስም ያወጣለታል። ደስ የሚለው ታላቅ ወንድሙ አንድ ስም ታና ይሆን ምንም እንኳን የመታወቂያ የልደት ሰርቲፊኬት ስም አንድ ቢሆንም ውስጣቸው ላይ ካለው ጥልቅ ፍቅር የመጣ እናት አንድ ትለዋለች፣ አባት አንድ ይለዋል። ይሄ ለሰው አላህ ግን ተባረከ ወተዓላ ከማንም በላይ ነው። ስለዚህ የአላህ ስሞች ሁስና ናቸው፣ የምርጥ ምርጥ ናቸው። ለምን? አላህን ስለሚያስተዋውቁ የአላህ ስሞች ስለሆኑ። በሌላ በኩል ስም ብቻ ሳይሆኑ ተጨባጭም የአላህ ትክክለኛ ባህሪም ስለሆኑ አላህ የአላህ ስም ነው፣ እውነተኛ አምላክ ነው፣ ከሱ ውጭ አምላክ የለም። አርራህማን የአላህ ስም ነው፣ ባህሪም ነው፣ እንደሱ አዛኝ የለም። አልረዛቅ የአላህ ስም ነው፣ ባህሪም ነው፣ በትክክልም የሚረዝቀው እሱ ነው፣ ከሱ ውጭ የሚረዝቅ የለም። ሰማይ ምድር ያለው የሚረዝቀው እሱ ነው። ሰው ስም ብቻ ነው አብዛኛውን ጊዜ ትርጉም ላይኖረው ይችላል። ስማቸው ሷሊህ የሆነ መናጢ የሆኑ ሰዎች አሉ፣ ደረቅ የሆኑ ሰዎች አሉ፣ መጥፎ የሆኑ ሰዎች አሉ፣ ሷሊህ ሆነው ማይሰግዱ ሰዎች አሉ። ስማቸው ሷሊህ ነው። ሷሊህ ማለት ፍጹም ታዛዥ ደግ ሰው ማለት ነበረ። የአላህንም የሰው ልጆችንም ሐቅ የሚጠብቅ ማለት ነበረ። ግን ሷሊህ ሆነው ጣሊህ የሆኑ አስቸጋሪ ሰዎች አላህ ማይፈሩ። አሊያ ደግሞ ከሪም የሚባሉ ሰዎች አሉ። ከሪም ምን ማለት ነው? በጣም ደግ፣ ጥሩ፣ ታታሪ፣ ቸር ሰው ማለት ነው። ነገር ግን ርቦህ ምሳ እየበላ ጠረጴዛው ላይ አብረህ ብትቀመጥ ይዞ ትሄዳል ሌላ ቦታ ተነስተህ አትንካኝ ይላል። ብር ስጠኝ ከምትለው አንድ እጅህን ስጠኝ ያልከው ይመስላል። አፈር እንኳን ስተው መስጠት የማይወድ ሰው አለ። ስሙ ከሪም ነው ግን ባህሪው ሌላ ነው። ሀብታሙ የሚባል ሰው አለ። ካልሲ ያልቆበት ካልሲ መግዛት ማይችል ባህሉ መጀራ። ስለዚህ የአላህ ስም ስምም ትርጉምም ነው፣ ትክክል ነው። ከአላህ ረሕማን ነው፣ ረሒም ነው፣ ከሪም ነው፣ ዐዚዝ ነው፣ ሐኪም ነው፣ ሰሚዕ ነው፣ በሲር ነው። ሁሉም እሱ ጋር የሰው ግን እንደዚህ ላይ ሆነ ይችላል። ከዚህ አንፃር ነው የአላህ ምን የተባለው አልሑስና የተባለው። የአላህ ስሞች ከልክ በላይ ያማሩ ናቸው፣ የማማርን ጥግ የደረሱ ናቸው። ፈድዑሁ ቢሃ በእነዚህ ስሞቹ ጥሩት፣ ለምኑት አለ አላህ። ጥሩት ያ አላህ ያ ረሒም ያ ከሪም በሉት። ወከዛሊክ ሓጃችሁንም ከስሞቹ ጋር የሚሄደውን ከሓጃችሁ ጋር የሚሄደውን ስም ያነሳችሁ ጥሩት። ሪዝቅ የፈለገ ሰው ያ ረዛቁ ርዙቅኒ ይበል። ዒልም የፈለገ ሰው ያ ዓሊሙ ዓሊምኒ ይበል። የታመመ ሰው ያ ሻፊ እሽፍኒ ይበል። ባህሉ መጀር ከዚህ አላህን መጥራት የፈለገ ወደ አላህ መድረስ ሐሳቡን ማድረስ የፈለገ ሰው በመልካም ስሞቹ ነው ወደ አላህ መዳረስ ይችላል። ያ ረሕማኑ ይርሐምኒ፣ ያ ገፉሩ ይግፊርሊ፣ ያ ተዋቡ ቱብ ዐለይ። እኔ ወንጀል ይበስተዋል እንደው ሷሊሖች ጋር ሄጄ ቁርባን አቅርቤ ወደ አላህ ተባረከ ወተዓላ አቃርቦኝ አላህን አናግሮልኝ አያስፈልግም። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ቅርብ ነኝ ብሎ ያ ተዋቡ ቱብ ዐለይ፣ ያ ረሕማኑ ይርሐምኒ፣ ያ ገፉሩ ይግፊርሊ በል አለቅ። ዙሪያ ጥምጥም አያስፈልግም። ወቃለ ተዓላ ሌላኛው አንቀጽ ላይም አላህ ብለዋል ያ አዩሃ ለዚነ አመኑ እናንተ አማኞች ሆይ ኢተቁላህ አላህን ፍሩ፣ ወብተጉ ኢለይሂል ወሲለተ ወደ አላህ ተባረከ ወተዓላ መቃረቢያን ፈልጓል። ወደ አላህ መቃረቢያን ፈልጉ ያዙ አድርጉ ማለት ነው። አላህን ፍሩ፣ ወደ አላህ መቃረቢያን ያዙ። የኋለኛውን የፊተኛው ፈስሮታል። አላህን ፍሩ አላህን በመፍራት ወደ አላህ መቃረብ ፈልጉ ማለት ነው እንጂ ወብተጉ ኢለይሂል ወሲላ ማለት ወልዮች ሷሊሖች ጋር ሄዳችሁ ተሻሹ፣ ጉልበታቸውን ሳሙ፣ ወደ እነሱ ተቃረቡ፣ የወልዮች ሐድራ ሄዳችሁ ተወሱል አድርጉ ማለት ፈጽሞ አይደለም። የቁርአኑ ሲያቅ ይሄ እንዳልተፈለገ ያሳያል። ኢተቁላህ አላህን ፍሩ፣
ወብተጉ ኢለይሂ ልወሲለተ ወደ አላህ መቃረቢያ መንገድን ፈልጉ ያዙ ተጠቀሙ በምን አላህን በመፍራት እሱን በመታዘዝ አይ ማለትም ተቀረቡ ኢለይሂ ወደ አላህ ተቃረቡ ቢጧዓቲሂ በመታዘዝ እሱን አላህን ወልዐመሊ ቢማ ዩርዲህ አላህ የሚወደውን ነገር በማድረግ ወደ አላህ ተባረከ ወተዓላ ተቃረቡ። ዘከረሁ ኢብኑ ከሲር ይሄን ኢብኑ ከሲር ጠቅሰውታል ነቅለን ዐን ቀታዳ ከቀታዳ ይሄ የሰለፎች ተፍሲር ነው ማለት አይ ወብተጉ ኢለይሂ ልወሲለተ ተብሏል። እኔ ሷሊሖችን ወልዮችን ሸፋዓ ሁኑኝ እላለሁ በእነሱ ወደ አላህ መዳረስ እችላለሁ ሚሉ አሉ። አይደለም ቁርአንን በቁርአን እንፈስራለን፣ ከዛ በሐዲስ እንፈስራለን፣ ከዛ በሱሐባ ንግግር እንፈስራለን፣ ከዛ በታቢዒዎች ንግግር እንፈስራለን። ከሱሐቦች የሰሙትን ነው እና እነሱ የሚፈስሩት። ስለዚህ ቀታዳ የሚባሉት ታላቅ ታቢዒ ምን አሉ? ወብተጉ ኢለይሂ ልወሲለተ ማለት ተቀረቡ ኢለይሂ ወደ አላህ ተቃረቡ ማለት ነው። ቢጣዓቲሂ አላህን በመታዘዝ አድርጉ ያላችሁን በማድረግ ተው ያላችሁን በመተው ወልዐመሊ ቢማ ዩርዲህ አላህ የሚወደውን አላህን የሚያስደስተውን በመስራት ወደ አላህ ተቃረቧል። ይሄ ከላይ التوسل الجائز والمطلوب هو التوسل بأسماء الله وصفاته والعمل الصالح ለሚለው ተፍሲር በመልካም ስራ ወደ አላህ ተቃረቡ። ሰውን ዱዓ አድርጉልኝ ከማለት ይቻላል። በህይወት ያለን ሰው ሳሊህ ሰውን ዱዓ አድርጉልኝ ማለት ሰውን ዱዓ አድርጉልኝ ከማለት የሞተን ሰው ሐጃዬን አውጣልኝ ከማለት ሺህ ጊዜ የሚሻለው መሆንም ያለበት በተለይ የመጨረሻው ሁለተኛው ላይ አላህን ቀጥታ መለመን። ፈቃለ ሰለላሁ ዐለይሂ ወሰለም ነብዩ አሉ አስአሉከ አላህን ተባረከ ወተዓላ ሲያናግሩ ጌታዬ ሆይ እጠይቅሃለሁ ቢኩል እስሚን ሁወ ለክ ያንተ በሆነ ስም ሁሉ እጠይቅሃለሁ። አስአሉከ አላህ ሆይ እጠይቅሃለሁ ቢኩል እስሚን በሁሉም ስም ሁወ ለከ ያንተ በሆነ ስም ሁሉ እጠይቅሃለሁ። አላህ ተባረከ ወተዓላ ብዙ ስሞች አሉት እኛ የምናውቀውም ማናውቀውም። ስለዚህ እኛ በምናውቀውም በማናውቀውም በስሞች ሁሉ እጠይቅሃለሁ። ስለዚህ አላህ የሚጠየቀው በምንድን ነው ማለት ነው? በስሞቹ በባህሪዎቹ። ከባህሪው አንዱ ረሒም ነው፣ አዛኝ ነው። ያ ረሕማኑ ይርሐምኒ፣ ያ ጋፊረ ደንቢ ይግፊር ደንቢ፣ ወያ ቃቢለ ተውቢ ይቅበል ተውበቲ እንላለን። ወቀውሉሁ ሰለላሁ ዐለይሂ ወሰለም እንደዚሁ ነቢዩ ብለዋል ሊሶሓቢይ ለሶሓባ ለእሳቸው ባልደረባ አለዚ ሰአለሁ ለጠየቃቸው ሙራፈቀተሁ ፊል ጀነቲ ሙራፈቀተሁል ጀነተ ሙራፈቀተሁ ፊል ጀነቲ ፊ መግባት አለበት። አየታ ፈትሐው ከስራ መሆን አለበት። አለዚ ሰአለሁ ሙራፈቀተሁ ፊል ጀነቲ ጀነት ላይ የእርሶ ጓደኛ መሆን ከእርሶ ጋር አብሬ መሆን ፈልጋለሁ ላላቸው ሰው ምን አሉት? አዒኒ ዐላ ነፍሲከ ነፍስህ ላይ አግዘኝ፣ ቢከትረቲ ሱጁዲ ስጁድ ሰላት በማብዛት ነፍስህን ማስተካከል ላይ አግዘኝ። እኔ ሞክራለሁ ይሄን አደርጋለሁ፣ ነገር ግን ነፍስ ካልተስተካከለች ጀነት መግባት አትችልም። ጀነት የማስገባው እኔ አይደለሁም አላህ ነው። እኔ የጠየቅከውን ነገር ጠይቅልሃለሁ፣ አንተ ግን ነፍስህን በማስተካከል ተባበረኝ። ነፍስን ከሚያስተካክሉ ነገሮች ሁሉ ዋናው ምንድነው? ከተውሂድ ቀጥሎ ሶላት። ይሄን ልብ በሉ። አንድ ሰው ሷሊህ ሊሆን የሚችለው ሶላት አስተካክሎ ሲሰግድ። ሶላት አስተካክሎ ማይሰግድ ሰው ሷሊህ አይሆንም። ኒዕመ ረጁሉ ዐብዱላህ ለው ካነ ዩሰሊ ሚነል ለይል አለ ነብዩ ሰለላሁ ዐለይሂ ወሰለም። ኒዕመ ማለት ሷሊህ ደግ ጥሩ ሰው ማለት ደግ ሰው ጥሩ ሰው ማለት አብዱላህ ነበረ የሌይል ሶላት ቢሰግድ ኖሯል። ከፈርዱም አልፎ ደግ ሷሊህ ለመሆን የሌይል ሶላት መጨመር አለበት ማለት ነው። ወእሙር አህለከ ቢሶላቲ ወስጠቢር ዐለይሃ ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር። አንድ ሰው ሷሊህ የሚሆነው ደግ የሚሆነው ነፍሱ የምትስተካከለው ስሜቱን መቆጣጠር የሚችለው ከሰው ጋር ከጌታው ጋር ተግባብቶ በሰላም መኖር የሚችለው አንድ ሰው ሶላትን አስተካክሎ ሲሰግድ። ሶላትን አስተካክሎ ካልሰገደ አንድ ሰው ሌሎች ነገሮችን ያበላሻል ያለምንም ጥርጥር። ሶላትን ያበላሸ፣ ሶላትን ቸላ ያለ፣ ሶላት ላይ ግዴለሽ የሆነ ሌሎች ጉዳዮች ላይ ግዴለሽ የሆነ፣ ሶላት ላይ ጎበዝ የሆነ ጥንቁቅ የሆነ ሶላቱ ከሌላ ወንጀል ይጠብቃል። ነብዩ አለይሂ ሰላቱ ወሰላም ብዙ ጊዜ የሚካድማቸው ሰው ነበረ። የቀኑ ኺድማ አንሶት ቀን ላይ ነቢይን ማገልገሉ መኻደሙ የሚፈልጉትን ማድረጉ አንሶት ማታ ላይ ቤት ገብቶ የተኛም ነው። ነብዩ አለይሂ ሰላቱ ወሰላም 9 ቤቶች ነበሯቸው ከመስጂድ ዙሪያ፣ ሁሉም በራቸው በመስጂድ በኩል ነው ያለው። ታዲያ የነብዩ አለይሂ ሰላቱ ወሰላም ቤት መግቢያ ደጃፉ ላይ ሄዶ የተኛ ነበር። ትራሱን ደጃፉን አድርጎ ማታ እንኳን ነብዩ የሆነ ሐጃ ቢገጥማቸው በማታ እሳቸው ወጥተው ሐጃቸውን ከሚያሳኩ እኔን ይልኩኛል ብሎ ማታ እንኳን አንዳንዴ እሳቸው ቤት ደጅ ላይ ነበር ሄዶ የተኛ። አንዳንዴ የሻ ሰግደው እስከ ቤት ሸኘቻቸው የተወሰነ ጊዜ ይጠብቅ ነበር። ከዛ ሄድ ነበር ይሆን የረሱት ሐጃ ካለ ሲወጡ ካገኟቸው ነው ሄጄ አመጣለሁ ላይ። ከዛ በር ላይ አንዳንዴ ሲተኛ ቤት ውስጥ ሆነው አላህን ሲያወድሱ ሱብሃንአላህ አልሐምዱሊላህ ላ ኢላሃ ኢለላህ ሲሉ ሰማ ነበር ብሏል።
ረዲየላሁ ዐንሁ ወአርዳ። በዚህ መልኩ ሁሌ ኺድማ ሲያደርግ አንድ ቀን የውዱእ ውሃ አቀረበላቸው። ይሄኔ ነው ሰልኒ ሐጀተከ አሉት። ጉዳይህን ጠይቀኝ ነው፣ ምን ትፈልጋለህ? ምን ላድርግልህ አሉት። አንድ ትልቅ ባለስልጣን፣ የነቢዩ ባለስልጣንነት እንደው የዱንያ ብቻ አይደለም ከአላህ ቅርብ ናቸው፣ የአኼራም ሐጃ ጭምር በአላህ ፈቃድ ዱዓ አድርገው የሚያሳኩ ሰው ናቸውና ምን ትፈልጋለህ ቢላቸው እንደዚህ አይነትን ሰው ቢሉት አብዛኛው የሰው ልጅ በንያው ልክ ነው። መኪና ፈልጋል፣ ቤት ፈልጋል፣ ሴት ፈልጋል፣ ምን ፈልጋለሁ። ነገር ግን የሱ ከዛ በላይ ነው። የምኞቶች መጨረሻ ጣሪያ። አሁን ያልኳቸው ነገሮችን ሁሉ ማለት ይችላል። ነቢ ጋር ይኖራሉ ብዙዎቹ። ለብዙ ሰዎች መሬት ሰጥተዋል ነብዩ ሰለላሁ ዐለይሂ ወሰለም። በዑመር ዘመን የመለሱባቸው ሰዎች አሉ። ነብዩ የሰጡህ ልታለማው እንጂ ዝም ብለህ የኔ ብለህ ልታስቀምጠው አይደለም መልስ ብለው ዑመር የወሰዱባቸው ሰዎች አሉ። ይሄ የዑመር የአስተዳደራዊ ጥንካሬ ማሳያ ነው። የፍቅህም ጥንካሬ ማሳያ ነው። ነብዩ እኮ የሰጡ ዝም ብለህ ከሌለ ልታስቀምጠው አይደለም፣ አልመተህ ልትጠቀምበት ነው። ዝም ብለህ አጥረህ የምታስቀምጥ ከሆነ መልስ። ከጦር ሜዳ ሙርከኛ ሲመጣ ፋጢማ መታ ሰራተኛ ጠይቃቸዋለች። ከዚህ ላይ ሐጃ መጠየቅ ይቻላል። ሰውን ሆን ብሎ ፈልጎ እንዲያርግልኝ ማለት አይቻልም እንጂ ሳንጠይቀው ሰው የሆነ ነገር ቢያደርግልኝ መቀበል ይቻላል። ነቢዩ ለዑመር ብለዋቸዋል። ዑመር ሆይ ከሰዎች በራሳቸው ጊዜ የሰጡህን ነገር ተቀበል፣ ሰዎች ጋር ያለንን ነገር ግን ነፍስህን አታስከትል፣ አታስመኛት። ይሄን በሰጠኝ ይሄን ባደረግልኝ አትበል ብላ። ስለዚህ ነቢዩ ራሳቸውን የጠየቁት ሰራተኛ ስጡኝ ማለት ይችላል፣ መሬት ስጡኝ ማለት ይችላል፣ ስልጣን ስጡኝ ማለት ይችላል። ይሄን የጠየቁ ሰዎች አሉ። ሹመኝ ብለው ነቢዩን የጠየቋቸው ሰዎች አንተ ለሹመት አትሆንም ደካማ ነህ ብለው የመለሱ እሱ አለ ነብዩ ሰለላሁ ዐለይሂ ወሰለም። አይደለም ትልቅ አስተዳደርን ስልጣንን ይቀርና ሁለት ሶስት ሰዎች እንኳን አሚር እናድርገው ቢሉ እሺ አትበለው። ሰዎችን ነፍስ አህዋል ያውቁ ነው። ታዲያ ይሄ ሰው ከዚህ ሁሉ ወጥቶ እዚህ ከምድር ወጥቶ ሰማይ ነው ሄደው ምኞቱ ጀነት፣ አይን አይቶት ጆሮ ሰምቶት ልብ አስቦት የማያውቀውን ጀነት ነው የጠየቃቸው። ይሄኔ ነው አስአሉከ ሙራፈቀተከ ፊል ጀና አላቸው። ጀነት ላይ የርሶ ረፊቅ እዚህ ዱንያ ላይ እንደ ጓደኛ በቅርበት ከርሶ ጋር እንደምኖረው ቀን ከሌሊት እንደማገለግለው ጠዋት ማታ እንደማይወት አኺራም ላይ ከርሶ ጋር መገናኘት ፈልጋለሁ፣ አብሬ መኖር ፈልጋለሁ። ሱሐቦች ነቢዩን በጣም ይወዱ ነው። አንዳንዶች ማታ እስኪ ነጋው ሊጨንቃቸው ነው፣ ፈረስ ላይ ገለባበጡ ነው። ጠዋት ላይ ነቢዩ ጋር ሄደው ያ ረሱላህ ማታ አስታውሾት እስኪ ነጋ ጨነቀኝ፣ እንደው ዱንያ ላይ ጠዋት መጥቼ እስክንገናኝ ድረስ ጨንቆኛል። አኺራ ላይ እርሶ የሚኖሩት ከነቢዮች ጋር ነው፣ ሌላኛው ጀነት ላይ ነው። እኔስ እንዴት ነው ሆነው እንዴት ነው ማገኘት ብሎ ሁሉ ጠይቀዋል። ከዱንያ አልፎ ለአኺራው ማለት። ስለዚህ እሱ ትልቅ ምኞት ጀነት ላይ የነቢ ረፊቅ መሆን። ጀነት መግባት ብቻ እኮ አይደለም፣ ጀነት ከገቡ በኋላ ከፍ ብሎ ያለ ደረጃ ነው የነቢ ጓደኛ መሆን። ሚርፈቅ ከሚለው የተወሰደ ነው ይላሉ። ረፊቅ የሚል ሚርፈቅ ማለት ክር ማለት ድጋፍ፣ ትራስ የሚሆን ማለት በሄድክበት ሁሉ በጣም ከመዋደዱ ከመቀራረቡ የመጣ አንዳንድ ሰው ትራስ አይፈልግም፣ ትራሱ ጓደኛው። ስለዚህ በዚህ ልክ ካንተ ቅርብ መሆን ፈልጋለሁ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም ምን ችግር አለው ሰጠሁ ከትኬት አላሉት፣ ያውቃሉ። ብዙዎቹ የተሳሳቱ ሰዎች ዱንያም አኼራም የርሶ ነው ይላሉ ነቢይን ሲናገር። ነቢዩ ሰለላሁ ዐለይሂ ወሰለም አለቀ በቃ ትገባለህ አላሉ። አዕኒ ዐላ ነፍሲከ፣ ነፍስ ናት የምታስቸግረው፣ ሰውን ጀነት እንዳይገባ የምታደርገው ነፍስ ናት። ጂሃድ ላይ ሆነው ነቢዩ ዓለይሂ ሰላቱ ወሰላም ለጂሃድ ለወጡ ሰዎች እወቁ ሙእሚን የሆነች ነፍስ እንጂ ጀነት አትገባም ብላ። ስለዚህ መመኘቱ ብቻ ዋጋ የለውምና ነፍስህ የጀነት ሰው እንድትሆን አግዘኝ። ነፍስን ለማስተካከል ነፍስን የጀነት ሰው ለማድረግ ከሚያግዙ ነገሮች አንዱ ሶላት ማብዛት፣ ሱናውን፣ ፈርዱን፣ የቀኑን፣ የማታውን፣ በተናጠል የሚሰገደውን፣ በጀማ የሚሰገደውን ሶላት እንደማብዛት ነፍስ የሚያስተካክል ነገር የለም። አይ አሶላቱ አስጁድ ሲባል ሶላት ማለት ነው የተፈለገው። ከሶላት ውስጥ ስራዎች ውስጥ ሶላት ውስጥ ካሉ ትልልቅ ስራዎች ውስጥ አንዱ ስጁድ ስለሆነ የስጁድን አንገብጋቢነት ለመግለጽ በስጁድ ሶላት ተገለጸ። አንዳንዴ በሩኩዕ ተገልጿል። አይ ሶላ ወሂየ ሚነል ዐመል ሷሊህ፣ ስጁድ ከመልካም ስራ መሃል አንዱ ነው። ስለዚህ ወደ አላህ ለመቃረብ የጀነት ሰው ለመሆን ሶላት ማብዛት ነው፣ ሰደቃ ማብዛት ነው፣ ጾም ማብዛት ነው። ይህ በእንዲህ እንዳለ ወየጁዙ ይፈቀዳል እንደዚሁ አተወሱሉ ተወሱል ማድረግ ወደ አላህ መቃረብ ቢሑቢና በመውደዳችን ወሑቢላሂ አላህን በመውደዱ ሊረሱሊ ረሱልን ወለውሊያኢ የአላህ ወልዮችን ደጋግ የአላህ ባሮችን በመውደድም ተወሱል ማድረግ ይቻላል ማለት ነው። ቢሑቢና እኛ በመውደዳችን ወሑቢላህ አላህን በመውደዱ ማንን ረሱልን በመውደዱ ወልዮችን በመውደዱ ወልዮችን ራሳቸውን መለመን መጠየቅ አይቻል። አላህንም በወልዮች ይሁንብህ ተብሎ መጠየቅ አይቻል። ግን ለአላህ ብሎ በመውደድ ዒባዳ ነውና ለአላህ ብሎ መውደድ መልካም ስራ ነውና በዚህ ተወሱል ማድረግ ይቻላል። እኔ ነቢዮችን ወዳለሁ፣ ሷሊሖችን ወዳለሁ፣ ያ ረብ የቂያም ቀን ከሷሊሖች አድርገኝ ከነቢዮች አድርገኝ ይቻላል። ይሄ ነው በመውደዳችን የሚባል። እኔ
ነቢ ሙሐመድን ወዳለሁ፣ ዒሳን ወዳለሁ፣ ሙሳን ወዳለሁ፣ አቡበክርን ዑመርን ወዳለሁ፣ ሐፍሳን፣ ፋጢማን፣ አይሻን፣ ዘይነብን ወዳለሁ። ያ ረብ የቂያም ቀን እነሱ ከሚኖሩበት መንደር አኑረኝ ብቻ። እነሱን በመውደዳችን ተወሱል አደረግን ማለት የወደድናቸው ለምንም ብለን አይደለም፣ ለአላህ ብለን ነው የወደድናቸው። ሴት ልጅ ፋጢማን፣ ሐፍሳን፣ ዘይነብን፣ ኸዲጃን፣ ኡሙ ሰለማን፣ ኡሙ ሱለይምን ስትወድ ከነሱ ምንም አግኝታ አይደለም፣ ፊ ሰቢልላህ ስለቀደሟት። የእነሱን ውዴታ አላህ ነው ልባ ውስጥ የፈጠረው ባገኙት ኢማን። ሰየጅዐሉ ለሁም ረሕማኑ ውዳ፣ አማኞች መልካም ሥራ ሰሪዎች አላህ የሙእሚኖች ልብ ውስጥ መወደድን ያደርግላቸዋል ብሏል። ወከቅሰቲ አስሓቢል ጋር፣ እንደ ሸለቆው ሰዎች አለዚነ ተወሰሉ ተወሱል ያደረጉ ወደ አላህ ተባረከ ወተዓላ ለመቃረብ የሞከሩ ቢአዕማሊሂም ሷሊሐ፣ በመልካም ሥራዎቻቸው በመልካም ሥራቸው ወደ አላህ ተቃርበው አላህን ድረስልን ብለው ፈፈረጀ አላሁ ዐንሁም፣ አላህ ገላገላቸው ከጭንቅ አወጣቸው። ይሄ ሶሒህ ያለ ታዋቂ ሐዲስ ነው። ሶስት ሰዎች መንገድ የሄዱ ሳለ ችግር ገጥሟቸው ለአዳር ዋሻ ውስጥ ገቡ፣ ትልቅ ሸለቆ ውስጥ ገቡ። የገቡበት ጋር ዋሻ በር ነበር፣ መግቢያ መውጫ። ነገር ግን ትልቅ ቋጥኝ መጥቶ ዘጋው። ምን ያድርጉ? በሰው አቅም ያውም ወደ ላይ ትልቅ ቋጥኝን ማስወገዳቸው። ሶስት ሰዎች ናቸው። ሶስቱም መልካም ስራቸውን አንስተው አላህን ተማጸኑ፣ ተከፈተላቸው፣ ወጥተው ሄዱ። በመልካም ስራ ተወሱል ማድረግ ይባላል። የሚረዳቸው አጥተው እዚህ ሊያወጣን የሚችለው አላህ ብቻ ነው፣ እንደው የሰራችሁትን መልካም ስራ እያነሳችሁ አላህን ተማጸኑ ብለው ሶስቱም የሰሩትን መልካም ስራ አውስተው ተማጸኑ፣ አላህ ገላገላቸው። ሁላችንም ከዚህ ቁም ነገር ልንወስድ ልንማር ይገባናል። መልካም ስራ ከአኼራ በፊት ዱንያ ላይም ከጭንቅ እንደሚገላግል፣ አንዳንዴ የምንንቃቸው ስራዎች በጭንቅ ጊዜ መውጫ እንደሚሆን፣ ደራሽ በሌለበት ገደል ውስጥ ሆኖ የገደሉ የዋሻው መውጫ ተዘግቶባቸው ተጣርተው ማሰማት አይችሉ፣ በረሃ ነው። ከዚህ ጭንቀት የገላገላቸው መልካም ስራ። እንደው ባጭሩ ለማስታወስ ያክል ለመግለጽ ያክል አንደኛው ለወላጆቹ ደግ ሰው ነበር። ለወላጅ ደግ መሆን ለወደፊትም ለሱ ብቻ ሆኖ አላለፈም። ይሄ ላንተም ጭምር ነው፣ ላንቺም ጭምር ነው። ሊገጥም ይችላል። ጭንቀት ጠብቀኝ ስለሆነበት ሰዓት ሁሌ ለወላጆቻችን ጥሩ ከሆነ የጥሩነት አንዱ መገለጫ ወላጆቹን ሁሌ ማስደሰት። እረኛ ነበረ፣ በግ ፍየል ሲጠብቅ የሚውል ሰው ነው። አንድ ቀን ሩቅ ቦታ ሳር ሊያበላ ሄዶ ሲመጣ መሸበት። መጥቶ ፍየሎችን አልቦ ወተት ይዞ ሲቀርብ እናቱ ጋር ወላጆቹ ጋር ተኝተው ነበር። እድሜያቸው በጣም ገፍቷል፣ ያረጁ ሰው ናቸው። እሱ ነው የሚካድማቸው። ቀን ቀን እረኝነት፣ ማታ ማታ እነሱን መካድ። ወተት ይዞ ሲመጣ ተኝተው አገኛቸው። አስቀምጦት ቢሄድ መቀመጡን ላያውቁ ይችላሉ፣ ተርበው ያድራሉ፣ ቀልባቸው ይሰበራል። ቀስቅሶ እንዳይሰጣቸው የወላጆቹን እንቅልፍ ማስቋረጥ ከበደው። አንተ ስንቴ ነው እናትህን አንዴ እርሳሱ ጠፋኝ፣ አንዴ እስክሪብቶው ጠፋኝ፣ አንዴ ደፍተሩ ጠፋኝ፣ አንዴ ቦርሳው ጠፋኝ፣ አንዴ ጫማው ጠፋኝ ያልክ እናትህን የምትበጠብጠው የምትረብሸው? አንቺም እንደዚሁ። በትክክል ለወላጆቹ ጥሩ የሆነ ሰው ለተኛ ነው ብሎ እንኳ የሆነ ነገር ለራሳቸውን ሐጃ እንኳ አምጥቻለሁ ብሎ አይሄድም። አስቀምጦም አይሄድም፣ ጥሎት አይሄድም። ይጠብቁታል፣ አላመጣም ይላል፣ ቀልባቸው ይሰበራል። ስለዚህ ምን አደረገ? እስኪነጋ ድረስ ወተቱን ይዞ ቁጭ አለ፣ በተነሱበት ሰዓት ይሰጣቸው። ይሄ በራሱ ከባድ ነበረ እረኝነት ለዋለ ሰው። ግን ሌላኛው ፈተና አጠገቡ ሕፃን ልጆቹ ነበሩ፣ ስጠኝ እያሉ የሚጠይቁት። ከወላጆቼ በፊት ማንንም አላጠጣም ብሎ ለእነሱም ከልክሎ እረኝነት በረሃ ብሎ ደክሞ ሳይተኛ ቆሞ አድሯል። ይሄን ያደረግኩት ላንተ ብዬ ከሆነ ካለንበት ጭንቅ አውጣኝ ብሎ ዱዓ አድርጓል። አንዱ ይሄን። ሁለተኛው ዝሙት ነው፣ ሐራም ወንጀል ይሰራ ፈልጎ ሁሌ የሚያስቸግራት ሐራም የሚጠይቃት ሴት ነበረች። ሚስትር ቆይታ መጨረሻ ድህነት አስገድዷት እንግዲያውስ አሁን ተገድጃለሁ ይሄን ያክል ብር ፈልጋለሁ ስትለው ዚና ከሰራው ብቻ ነው ስተሽ ብሏት እሺ ካለችው በኋላ መጨረሻ ላይ አላህን ፍራ ስትለው እሺ ብሎ ትቷል። ይሄን የተውኩት ላንተ ብዬ ከሆነ ካለንበት ገላግ። ወንጀል መተው በራሱ ወደ አላህ የሚያቃርብ ነው። ያን የተውትን ወንጀል አስታውሶ ሌላ ጊዜ ከጭንቅ መውጫ ማድረግ ይቻላል። ሌላኛው ሰራተኛ ነበር፣ ደሞዙን ሳይቀበል ሄዶ ነበር። ደግ ሰው ነበር፣ ሷሊህ ሰው ነበር። የሰራተኛውን ገንዘብ ዝም ብሎ አልበላውም፣ ዝም ብሎም ቋጥሮ አላስቀመጠውም። እንስሳትን ገዝቶ አባዛለት። ከረጅም ጊዜ በኋላ የድሮ ሰራተኛው መጥቶ ያኔ ሲሄድ ክፍያዬን አልወሰድኩም ስጠኝ ብሎ ሲጠይቀው እዚህ ጋር የምታያቸው እንስሳት በሙሉ ያንተ ናቸው አሉ። አንድ ግጦሽ ሜዳ የሚሞሉ አታሹፍብኝ፣ እኔ ያኔ ትቻት የሄድኩትን ገንዘቤን የጠየቅኩህ አሉ። አይ ያሾፍኩ አይደል፣ ሁሉ ያንተ ነው፣ እየነዳ ሄዳ። ማን ነው ዛሬ የሚያደርገው? ነፍስን አሸንፎ ስሜትን አሸንፎ
ትቶት የሄደን ጥሬ ገንዘብ እንኳን ሰዎች ቋጥሮ ያስቀምጡም ይበሉታል። ሲመጣ ይክዱታል። ማን ጥለህ ሄዳለህ ይሉታል። እሱ ግን ያስቀመጠውን አባዝቶ መንደር የሚሞላ የቤት እንስሳ አርብቶ ጠብቀው እየነዳ ሄደ። እዚህ ቦታ ላይ ጠቀመው። ጌታዬ ሆይ ያን መልካም ስራ የሰራሁት ላንተ ብዬ ከሆነ ካለንበት ጭንቅ አውጣን አለ። ሙሉ በሙሉ ቋጥኙ ተወግዶ ወጥተው ሄዱ ይላል። ስለዚህ በመልካም ስራ ተወስኖ ማድረግ ይቻላል። አላህን ተባረከ ወተዓላ በመልካም ስሞቹ መጥራት ይቻላል። በኢማን በኢሕሳን አላህን ተባረከ ወተዓላ መለመን ይቻላል። ይሄን የሚያሳዩ በርካታ የቁርአን አንቀጾች አሉ። የነቢ ዓለይሂ ሰላቱ ወሰላም ሐዲሶች አሉ። ለምሳሌ አላህ ሱረቱ አሊ ዒምራን ላይ ስለ ሙእሚኖች ዱዓ ሲነግረን ምን አለ? አለዚነ የቁሉነ ረበና ኢነና አመና ፈግፊር ለና። ኢነና አመና ጌታችን ሆይ እኛ አምነናል፣ ሙእምን ነን፣ በሙእምንነቴ ማረኝ። ሙእምንነት ትልቅ ነገር አንተ ዘንድ ትልቅ ደረጃ የሚያሰጥ ነገር ነውና ማረኝ ይላሉ። ምንድን ነው የሚመረን? ፈግፊር ለና ዙኑበና ወንጀላችንን ማረን፣ ወቂና ዓዛበ ናር ከጀሃነም እሳት ጠብቀን ይላሉ። ከጀሃነም እሳት ጠብቀን ወንጀላችንን ማረን ከማለታቸው በፊት ምን አስቀደሙ? ረበና ኢነና አመና። ኢማን መልካም ስራ ነው። ወከዛሊክ ስለ ሐዋርዮች ዱዓ የዒሳ ደረሳዎች ማለት ነው፣ ረዳቶች ማለት ነው። ስለነሱ ዱዓ ሲናገርም አላህ ምን አለ? ረበና አመና ቢማ አንዘልተ፣ ጌታችን ሆይ አንተ ባወረድከው መጽሐፍ አምነናል። ወተበዕነ ረሱላ፣ የላከውን መልእክተኛ ተከትለናል። ይሄ መልካም ስራ ነው። ከፊት ያስቀደሙትና በዚህ ተወሱል አድርገው ምን እየጠየቁት ነው? አላህን ፈክቱብና ማዕሻሂድ፣ ተመስካሪዎች አድርገን አንተ ዘንድ አሉ። ትልቅ ደረጃ የሸሂድነትን ደረጃ ስጠን ብለው ኢማናቸውን ከፊት ያስቀድመዋል። ወከዛሊክ ሱረቱ አሊ ዒምራን መጨረሻ አካባቢ ላይ የደጋግ የአላህ ባሮችን ወስፍ ሲነግረን ረበና ኢነና ሰሚዕና ሙናዲየን ዩናዲ ሊልኢማን አን አሚኑ ቢረቢኩም ፈአመን፣ በአላህ እመኑ የሚል ተጣሪን ሰምተን አመነን። ረበና፣ ስለዚህም ጌታችን ሆይ ፈግፊር ለና ዙኑበና ወከፊር ዐና ሰይአቲና ወተወፈና መዐል አብራር። ይሄም በኢማን በመልካም ስራ ተወሱል ማድረግ እንደሚቻል አማኝ ነኝ ጌታዬ ባንተ አምኛለሁ ማረኝ ማለት ነው። ወከዛሊክ اللهم إني أسألك أني أشهد أنك أنت الله لا إله إلا أنت الأحد الصمد الذي لم يلد ولم يولد ولم يكن له كفوا أحد ሲል ሰምተውት አንድን ሰው ነቢዩ ዓለይሂ ሰላቱ ወሰላም ምን አሉት? ለቀድ ሰአልተ አላህ ቢልኢስሚ አለዚ ኢዛ ሱኢለ ቢሂ አዕጣ ወኢዛ ሱኢለ ቢሂ አጃባ። አላሁመ ኢኒ አስአሉከ፣ እኔ ጠይቅሃለሁ፣ ቢአኒ አሽሀዱ አነከ አንተ አላሁ ላ ኢላሃ ኢላ አንተ፣ እኔ ከአንተ በስተቀር ሌላ አምላክ የለም ብዬ የሚመሰክር አማኝ በመሆኔ ጠይቅሃለሁ። በሙእምንነቴ ጠይቅሃለሁ፣ ሙእምን ነኝና ጠይቅሃለሁ። ሙእምን ሐቅ አለው አንተ ዘንድ፣ አንተ ብቸኛ የሁሉ መጠጊያ የሆንክ ጌታ ነው። አልወለድክም አልተወለድክም፣ አቻ የለህም። በዚህ በማመኔም ጠይቀሃለሁ ሲል አንድ ሱሐባ ነብዩ ሰሙት። ምን አሉት? አላህን በስሙ ጠየቅከው። ቤተኛው ስሙ አለዚ ኢዛ ሱኢለ ቢሂ አዕጣ፣ ሲጠየቅ በሚሰጥበት ሲጠራ አቤት በሚልበት ስሙ ነው አላህን የጠራው የጠየቅከው። አጸደቁ ማለት ነው። ሌሎችም ይሄን የሚያሳዩ ማስረጃዎች ደሊሎች አሉ። ወቢላሂ ተውፊቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።